ማለት ነው። ብሩክ በጣም እየተጨነቀ ነው ያለው። ከቻልሽ እዩ ይሄን ነገር ቦታ ላይ ሆኜ ሳስበው በጣም የሚያስደነግጥ በጣም ኢሞሽናል የሚያደርግ እንደውም እኔ ከሷ ብሼ እገኛለሁ ብዬ ነው ማስበው። እና ልጅቷን ታውቃታለች ናኒ በሚለው እንግዲህ መጥቷል ሀቤት ትክክል ነው። ሪሊውን ነው እዚህ ጋር እንደ ድራማ ብዬ እየወሰድኩት ነው ያለሁት እስካሁን። ድራማም ሆነ ወደ እውነተኛም ቢወሰድ ሀይሚዬ በጣም ስትሮንግ ናት እኮ። ይሄ እኮ አይዶን ነው እንደዚህ አይነት ፕራንኮች ራሱ መርጣችሁ ሀይሚዬ ላይ ፎከስ አድርጋችሁ ሁላችሁም ማድረጋችሁ አንደኛ ነገር ኦዲንስ መናቅ ነው። ለምን የራሳቸው ኦዲንስ ያላቸው ናቸው ሀይሚና ብሩኬ ገባችሁ። አንደኛ ነገር እኛ ዩቲዩብ ላይ አዲ ግን ቲክቶክ ላይ ያሉት። ሌላው ደግሞ ኮሜንት ላይ ሀይሚና ብሩኬ መቼም አይለያዩም አትበሉ እስቲ። ምንድነው እንደዚህ የምትሉት? ሀይሚና ብሩኬ አላህ ሱብሃነሁ ወተዓላ ያገናኛቸው መቼም አይለያዩም። ግን እዚህ ጋር እየተደረገ ያለውን መሰረትና ከበደ መቼም አይለያዩም። ግን ከበደ በላዩ ላይ 4-5 ያስረግዝ አይም አስክ እንደዛ አይለያዩም መቼም አይለያዩም። አላህ ያገናኘውን አላህ ነው የሚያገናኘውም አላህ ነው የሚለየውም። ገባችሁ? ስለመለያየት አቁማችሁ ይሄ ነገርን ለእናንተም ትምህርት ውሰዱበት። ገባችሁ? እግዚአብሔር ይመስገን ትንሽ የሆነ መዳረሻ ነገር እያገኙ ነው ያለሁት። ልጅቷ በእርግጥ ከዚህ በፊት የብሩክ ጓደኛ እንደነበረች በደንብ አጣርቼ ደርሼበታለሁ። ይሄ ነገር እኔ የሆነ የብሩኬ ጓደኛ መሆኗን ደርሼበታለሁ። እኔ እኮ ውዶቼ እኔ አሁን የምጠይቀው ምንድነው ሀይሚና ብሩኬ ፍቅረኛሞች ከሆኑ ብሩኬ ከበፊቱ ጓደኛው ጋር ሆኖ ፕራንክ ማድረግ አይችልም። ለምሳሌ መሰረትና ከበደ በስራ የሚገናኙ ጓደኛሞች ከሆኑ በስራ ብቻ ማለት ነው። ፍቅረኛሞች ለወደፊት የትዳር አጋር ካልሆኑ ችግር የለም ከመጀመሪያው ፍቅረኛው ጋር እና ሀይሚና ብሩኬ ነገ ልጆች አባት እናት እየተባባሉ አንድ ቤት እስከ መኖር እየደረሱ ነው ያሉት። እና እንዴት ነው በድሮ ፍቅረኛዋ ፕራንክ የሚደረገውስ? ውዶቼ ትዕግስት ኖሮን ይሄን መጨረሻው መጠበቅ ነው ያለብን። ፕራንክ ነው፣ አዎ ፕራንክ ነው። ለማሳመን ነው ጋሽ የስተርድ የመጡት። ዛሬ ደግሞ ትንሽ ወጠር ያለው ብሩክ ቤትም ስለሆነ ነው። ገባችሁ? ብሩክ ቤትም ስለሆነ ነው። ለምን እኔ አሁንም ጥያቄ የሚሆንብኝ ምንድነው ሀይሚና ብሩክ ይለያያሉ የሚለው አይደለም። አይለያዩም። ግን እችኛዋ ልጅ እውነት የድሮ ፍቅረኛው ናት ወይስ ዝም ብሏለን ብራዘር በሰፈር ላይክ በትምህርት ቤት ነው ወይስ እውነተኛ ፍቅረኛው ናት? አሁን የምትከራከረው ትክክለኛ ነፍሰ ጡር ነች። ትንሽ ያን ነገር ደግሞ ላለማባባስ ሀይሚን አረጋግተን ነፍሰ ጡር ናት እያሉ ነው። ግን ለምንድን ነው እኛ ያልታየን? ነፍሰ ጡር ናት ሰምታችኋል? እርጉዝ ናት እያሉ ነው። ባይዛዊ ሁሉም ስራ ነው እዚህ ያሉት። ባይም እየቸበቸቡ ሪሊውን ነው የምነግራችሁ። ሲጀመር እርጉዝ አይደለችም። እርጉዝ እኮ ነውር ነው እኮ። ብሩኬም አሁን ለምሳሌ ብሩኬ ልጅቷን አስረገዛት ቢባል ፕራንክም ቢሆን በሰርጋ ግብቷት ነው የታወቀ ነገር አለ። ይሄ እኮ በጣም ነውር ነው። አንደኛ ነገር አስተማሪ ያልሆነ ፕራንክ ነው። ወንድሞችም ትልቁም ትንሹም ለነገሩ ነግራቸዋለሁ። ቡታጅራ ላይ አጽያት ሊያስገቡን ይሄ ቡታጅራ ላይ ጋሽዬንም አምጥተዋል። ትልቁንም ትንሹንም አንድ ናቸው እና አታናዱ። ለማንኛውም ሀብም ደግሞ መጣክ ተመልሰ ውጥረትም ትውጣና ነገሮቹ በእርግጠኝነት ይፈታሉ። ያው አይነት እኔ ቦታ እዚህኛው ቤተሰብ ላይ ራሱ እንዴት እንደተካተተች ራሱ ግራ የገባኝ እና ስለዚህም አንዳንድ ጉዳይ የምወዳችሁ ዛር ለገብሬ የምታዳምጡት እኔ በሆነው ባልሆነ አልምልም። ይሄ ስራ ነው ውዶች። ከቡታጅራ ሰው ህዝብ ውጪ እንደኔ አይነት ማለት ነው እንደኔ አይነት ሰው መጥቶ እውነተኛ እነሱን የሚያካወራ ነው እንጂ ቡታጅራ እርስ በርሳቸው የሚሰራሩት ይሄ ስራ ነው። እስቲ ቆም ብላችሁ አስቡ። ፍቅረኛችሁ በላይ ላይ የመጀመሪያውን ጓደኛ አስረግዞ ሲጀመር ሀይሚና ብሩኬ ለምሳሌ ፍቅረኛሞችን ባይሆኑ እንደዚህ አይነት ብሩኬ እንደዚህ ያደረገ አይባልም። ይሄ ስራ ነው። በቃ ይስሩበት። 4 ነጥብ። አንዳንድ እህቶቼ ደግሞ ምን ሆነሽ ነው የሚነሳብሽ መልሰሽ ምናምን የምትሉኝ ማማ፣ እኔ እችን ልጅ እዩን ሳያት እኔ በጣም ነው ደም የሚፈላው ደግሞ በልጅቷም በብሩክም ነው። ገባችሁ? እንጂ እኔ ጥላቻ ኖሮኝ አይደለም። በቃ ይስሩ ብያለሁ እኮ። ሰብስክራይባቸውም ጥሩ ነው። ገባችሁ? ግን መጨረሻውን ማየት ነው። በቃ መጨረሻው ነው የሚናፍቀኝ።
መጨረሻው ድራማው ካለቀ በኋላ የሀይሚና የብሩኬ ህይወት እንዴት ነው የምለው። ሪሊውን ነው የምነግራችሁ። ብሩኬ ለሀይሚዬ ያፈቅራታል ወደፊት ወይስ እንዴት ነው? እንዴት ነው? የሆነ በቃ ጨለማ ነው የሆነብኝ። ለምን የሆነ ሰዓት ላይ አብርሽ ብዬ አብርሽን ከብሩክ ጋር ታወዳድሪ ትሉኛላችሁ። አብርሽን ከብሩክ ጋር ታወዳድሪ ትሉኛላችሁ። ዛሬስ ይሄም ዜና ነው እኮ እና አላ ይሁናት። እውነቷን ነው። እዩ ባይዘዊ ከትላንት ወዲያ ነው የመጡት። የሆነ ክላስ ነበራቸው ሁሉም ማለት ነው። በጣም ነው የሚከብደው ወዶቼ ማለት ነው። እኔ ለምንድን ነገር ቤተሰብ ሲያወራ ይጨንቀኛል። እነሱ ደግሞ ለእኛ አያስቡም። ሀብን እንግዲህ ጠርተዋለች ታይሚን ለማረጋጋት እንጂ እሷ ላይ ፈርደን የሆነ ነገር ረፊ ምናምን ማለት አንችልም። ምክንያቱም ሴት ነች፣ በጣም ተወደዋለች፣ በጣም ይዋደዳሉ። ሀይሚንማ ግዴታ ለማረጋጋት ሀይሚንማ አንድ ሰው ቢናገራት ዛሬ ላይ ቅንድባችሁን ነው የምናየው፣ ወላ ትንሽ ወደ ትልቅ ማለት ነው። ለምን እዚህ ጋር እውነተኛ ታሪክ ራሱ ተጎጇ ሴቷ ናት ውዶቼ። አንዳንዶቻችሁ ቡቡ የዋህነት እውነትነትን ፈጣሪ ያውጣል ምናምን እያላችሁ ነው። እሱ እኮ ከሸገር እኛን ነግሮን ነው ሄደው እንደ ድራማው ዘር ለገበሬ የምነካሽ እንዳትሉኝ። እኔ ሁሌ አሁን ታርቀው ሲመጡ እኔ ድራማ ነው እያልኩ ነው። ግን እዚህ ጋር እንደ እውነተኛ ነገሩን እሷ መጀመሪያ እሷ ትረጋጋ፣ ካለችበት ጭንቀትም ውጥረትም ትውጣና የብዙ ሰው ህይወት ነው የተካተተበት ያለው እና አንድ ሰውን ብቻ ነጥለን አውጥተን ወይም ሁለት ሰውን ብቻ ነጥለን እዚህ ጋር ወዶቼ አንዳንዳችሁ አስታርቁ ጋሽ ያስታርቁ ምናምን የሚባለው ነገር የለም እኮ እዚህ ጋር ህይወት ነው። እዚህ ጋር ትክክል ነው። እንደ ድራማ ሆነ ምንም ሆነ እዚህ ጋር 10 ያላውራም ድራማ እና እውነት ነው። ለምን እዚህ ጋር ማስታረቅ ምናምን ሳይሆን አንዳንዶቻቸውን ሀይሚና ብሩክ አይለያዩም እኮ እዚህ ጋር እኮ አልተጣሉም። በህይወት ውስጥ የሚከሰት ነገር ነው። ባልሽ ቺት ሲያደርግ የሚከሰት ነገር ነው። ይሄ ደግሞ ውሳኔ ማን ነው? የሶስተኛ ሰው አይደለም። የሀይሚና የብሩኬ ነው። የመሰረትና የከበደ ነው። ገባችሁ? አንዳንዴ ቆም ብላችሁ አስቡ። ሀብ ምንድን ነው የሚያስታርቁ? መች ጣሉ? እና ይሄ የህይወት ጉዳይ ነው። ሀይሚዬ በጣም ነው የምታሳዝነው። በዚህ ጉዳይ ሴቶች የደረሰባቸው በጣም ነው አንጀት የሚበሉት። ገባችሁ? በጣም ነው የሚያሳዝነው ማለት ነው። ነገር ራሱ ሲጋወጥ ማውራት ልክ ነገር አይደለም። እንደ ቤተሰብ እኛ የምናወራው ነገር አለ እና ደግሞ እዚህ ጋር እናንተ ደግሞ ስታስቡ ስትጠይቁ መልስ ለመስጠት ነው እንጂ የምንመጣው እዚህ ጋር ወጥተን እሷን እንዲያታርጊ ምናምን በዚህ ያስተላለፍንላት ሳይሆን እናንተ እንድታውቁ ነው። የሰው ልጅ ራሱን የሚያውቅ ከሆነ ኮንፊደንሱ ሙሉ ነው። አሁንም ቢሆን ኮንፊደንስ ሙሉ ነው። ስለዚህ መሀላችሁ ያለውን ጋር በተቻለ መንገድ ወንድ ስለሆን ሴት ልጅ ናንዬ ግን በጣም ማከብርሽ፣ በጣም የምወድሽ። ለምን መሰላችሁ? ስትሮንግ ተማሪ ናት። ገባችሁ? ጀግና ናት፣ ትማራለች። ፍቅረኛም ብትይዙ ትምህርታችሁ ላይ ፎከስ አድርጉ። ለምትናገሩት ነገር እኮ ኮንፊደንስ እንዲኖራችሁ መዘብራረቅ እንዳይለ እንደ ብሩኬ ማለት ነው። እና በጣም አስተማሪ ቪዲዮ ነው። እንግዲህ መጨረሻው ምንድነው እያላችሁ ነው? ያላውቅም። በጣም ነው ዛሬ ደግሞ ሀብ የሚያስደነግጠው። ሀይሚትዬ ጭንቅ እንበልልሽ ማለት ነው። እንቅልፍ በቃ አይታሰብም። እና ወንድሜ በጣም እያሳሰበኝ ያለው ከቻልሽ በቃ ነፍሰ ጡሯ ልጅ እንተዋወቃለን። እኔ ወደዚህ ቤተሰብ ራሱ እንዴት እንደገባች አላውቅም። እሱን በተቻለኝ አቅም አግኝቼ በነበረን ግንኙነት አሁን እዚህ ጋር መናገር አልፈልግም። እሱን በሱ መንገድ ማናገራት ኖርማል እንግዲህ አናግሯት እንዴት እዚህ እንደገባች። ወንድሜም ጭንቀት ላይ ነው። ጭንቀት ላይ ለምን ከአዲስ አበባ ለምን እሷ ጋር ሄደ? አረ እንዴ እኔ አላውቅም። ውዶች ያላ ሰላሙን ያምጣላቸው። ሀይሚዬ ያላ ያግዝሽ፣ ብርታትና ጥንካሬ ይስጥሽ። ድራማም ቢሆን ሀይሚዬ ትጎዳበታለች። መሰረት እንደዚህ አይነት ነገር እውነተኛ ታሪክ ከሆነም መሰረት ትጎዳለች ማለት ነው። እና አላ ከእናንተ ጋር ይሁን። መጨረሻውን ማየት ነው ወዶቼ። ክፉ ደግ መናገር ተገቢ አይደለም። ሀብ አስታርቅ ጋሽ ያስታርቁ አትበሉ። መች ተጣሉ? መች ተጣሉ? አሉባልታ ይዘን አንመጣም። የሆነ የተጨበጠ ነገር ሲኖር እንደ ትልቅ ሰው መተን ከእናንተ ጋር እናወራለን ማለት ነው። ይሄ ነው ጉዳዩ። እሱን ከካሜራ ጀርባ እንግዲህ ወይኔ ጫን ያለው መጥቷል። ጫን ያለው ጉድ